የኢትዮጵያ ንግድ ባንክ ደንበኞች አገልግሎቶችን ለማግኘት ዲጂታል መታወቂያ ከባንክ ሂሳብ ጋር መገናኘት እንዳለባቸው ገለጸ። የተባበሩት መንግስታት ተልእኮ የሱዳን ሰላም አስከባሪዎች ላይ በደረሰ ገዳይ ጥቃት ምክንያት ከሱዳን ካድጉሊ መውጣቱ አስታወቀም። አሜሪካ፣ ታላቋ ብሪታንያና ኖርዌይ በደቡብ ሱዳን ውስጥ አዲስ ግጭት ተጋርጧል ሲሉ አስጠነቀቁም። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የጁባላንድ አስተዳደር ከሶማሊያ ትይዩ መንግስት እንደሚያቋቁም አስታወቀም። የጁባላንድ ፕሬዝደንት የሶማሊያ ፕሬዝደንት ሁሉም የሚስማማበት የምርጫ ሂደት ሳይኖር የስልጣን ዘመናቸው ካለቀ በኋላ በስልጣን ላይ ለመቆየት ከመኮሩም የትይዩ መንግስት እንደሚያቋቁሙ አስጠነቀቁም። የጁባላንድ ፕሬዝደንት አህመድ ማዶቤ የሶማሊያ ፕሬዝደንት የስልጣን ዘመናቸው በሚቀጥለው ዓመት ግንቦት ወር እንደሚያበቃ ተናግሮም የምርጫ ሂደትን መጀመር አለመቻል የፖለቲካ ግጭት ሊያስከትል እንደሚችል አስጠንቅቋል። ማዶቤ በኪስማዮ በተካሄደው የተቃዋሚዎች ስብሰባ ላይ ንግግር ሲያደርጉም ፕሬዝደንቱ የተስማሙት የምርጫ ሂደት ሳይጀምሩ የስልጣን ዘመናቸውን ካለቀ በኋላም በስልጣን ላይ ለመቆየት ከመኮሩም ጁባላንድ ክልሉን የሚወክሉ ፓርላማ አባላትን በመምረጥ ወደፊት እንደሚራመድ ተናግሯል። ይህም አዲስ የፌዴራል መንግስት ለመመስረት መንገድ ሊጠርግ እንደሚችል አክሏል። በሶማሊያ የምርጫ ማዕቀፍና አስተዳደር ላይ በተከሰቱ አለመግባባቶች መካከል በኪስማዮ በተሰበሰቡ የተቃዋሚ መሪዎች ከተናገሩት ጠንካራ አቋም መካከል ጥቂቶቹን አጉልቶ አሳይቷል። አንድ ከፍተኛ የፖለቲካ ተንታኝ የፕሬዝደንቱ የስልጣን ዘመናቸው ከማለቆ በፊት የፖለቲካ ስምምነት ካልተደረገም ሶማሊያ በ2026 የሁለትዮሽ አስተዳደር አደጋ ላይ ሊያጋጥም እንደሚችል አስጠንቅቋል። ይህም የመረጋጋትና የህገ መንግስት ስርዓት ስጋት ሊያስከትል እንደሚችል አሳስቧል። የተባበሩት መንግስታት ተልእኮ የሱዳን የሰላም አስከባሪዎች ላይ በደረሰው ገዳይ ጥቃት ምክንያት ከሱዳን ካድጉሊ መውጣቱ አስታወቀም። የተባበሩት መንግስታት የአብዬ ጊዜያዊ ኃይል ሐሙስ ዕለት በሱዳን ደቡብ ኮርዳፋን ግዛት በካድጉሊ የሚገኘውን የሎጂስቲክስ ጣቢያ ለቆ መውጣቱን አስታውቋል። ታህሳስ 13 ቀን በካድጉሊ በሚገኘው የተባበሩት መንግስታት ተልእኮ ዋና መስሪያ ቤት ላይ በፈጣን ድጋፍ ኃይሎች በተደረገ ድንገተኛ ጥቃት 6 የባንግላዴሽ የሰላም አስከባሪ ወታደሮች ተገድለዋል። 8 ሌሎች ደግሞ ቆስሏል። ድርጅቱ ባወጣው መግለጫ የሰላም አስከባሪዎችን ለማስወጣት የወሰነው ውሳኔም በካድጉሊ ውስጥ ስላለው የጸጥታ ሁኔታ ሰፊ ግምገማ ከተደረገ በኋላ ነው። ይህም የተባበሩት መንግስታት በአካባቢው የመስራት አቅም አሰናክሏል ሲል ተናግሯል። የኮንትሮባንድ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነ ኤግዚቢቱ በአሶሳ ከተማ አምባ አንድ በሚባል ቦታ በቁጥጥር ስር መዋሉን ገልጿል። ወርቅና ጥሬ ገንዘቡ ከነ ተጠርጣሪዎች በቁጥጥር ስር ሊውል የቻለው ከህብረተሰቡ በደረሰ ጥቆማ መሰረት በተደረገ ክትትል ነው ብለዋል። የተጠርጣሪዎቹ ቁጥር ምን ያህል እንደሆነ ይፋ ባይደረግም በተጠርጣሪዎቹ ላይ ምርመራ እያጣራባቸው እንደሆነም አስታውቋል። የተያዘው ወርቅና ጥሬ ገንዘብ ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉን ተመልክቷል። ኬንያ በሩሲያና ዩክሬን ጦርነቱ ውስጥ ሲሳተፉ የነበሩት 18 ዜጎቿን ወደ ሀገራቸው መመለሷ ገለጸች። ኬንያ በሩሲያ ዩክሬን ጦርነቱ ውስጥ ሲሳተፉ የነበሩ 18 ዜጎቿን ወደ ሀገራቸው መመለሷና መውጫ ያጡ ሌሎች ተጨማሪ ኬንያውያን ዜጎች አሁንም በሩሲያ ጦር ካምፕ ውስጥ የሚገኙ መሆናቸውን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ከዚህ ቀደም 200 ኬንያውያን ለሩሲያ ለመዋጋት ቅጥረኛ ኃይሎችን መቀላቀላቸውን የኬንያ ባለስልጣናት ገልጸው የነበረ ሲሆን በአሁኑ ሰዓት ወደ ሀገራቸው የተመለሱ በሩሲያ ዩክሬን ጦርነት ሲሳተፉ የነበሩ 18ቱ ኬንያውያን ዜጎች ከ200ዎች መካከል መሆናቸው የኬንያ ውጭ ጉዳይ ሚኒስትር ማሱሊያ ሙዳቪዲ ተናግሯል። ከጦርነቱ የተመለሱ ዜጎች ወደ ማገገሚያ ማዕከል እንደሚገቡ፣ ወደ መደበኛ ህይወታቸው እንዲመለሱ ድጋፍ እንደሚደረግላቸው ሚኒስትሩ ገልጿል። ይሁን እንጂ አሁንም ድረስ በሩሲያ የተለያዩ የጦር ካምፖች ውስጥ በአስቸጋሪ ሁኔታ ውስጥ የሚገኙ ወደ ሀገራቸው እንዲመልሷቸው የኬንያን መንግስት እየተማጸኑ ያሉ ቀሪ ኬንያውያን ዜጎች መኖራቸው
ሚኒስትሩ አመልክቷል። በቅጥረኛ ወታደር መልማዮች ተመልምሎ የሩሲያ ጦር ከተቀላቀሉና ለመቀላቀል ሞክሮ ሳይሳካላቸው ከቀሩ ኬንያውያን ዜጎች መካከል የተጎዱ መኖራቸውን በሞስኮ የኬንያ ኤምባሲ አረጋግጧል። የዩክሬን መንግስት በበኩሉ ከመላው አፍሪካ 1400 የሚሆኑ አፍሪካውያን አንዳንዶቹ ተታለው በቅጥረኝነት ከሩሲያ በኩል ተሰልፎ በዩክሬን ውጊያ ላይ የሚገኙ መሆናቸውን ባለፈው ወር ገልጾ እንደነበር ቲአርቲ አፍሪካ ዘግበዋል። በቀይ ባህርና በምስራቅ አፍሪካ ቀጠና ድምፅ አልባ ነገር ግን አደገኛ የሆነ ጂኦፖለቲካዊ ሽግግር እየተካሄደ መሆኑን አፍሪካ ሪስክ ኮንትሮል የተሰኘ ተቋም አስታወቀም። የዓለም ትኩረት በምስራቅ አውሮፓና በመካከለኛው ምስራቅ ግጭት ላይ ባረፈበት በዚህ ወቅት በቀይ ባህርና በምስራቅ አፍሪካ ቀጠና ድምፅ አልባ ነገር ግን አደገኛ የሆነ ጂኦፖለቲካዊ ሽግግር እየተካሄደ መሆኑን አፍሪካ ሪስክ ኮንትሮል የተሰኘ ተቋም ባወጣው አዲስ የስትራቴጂክ መረጃ ትንታኔ አስታወቀም። ተቋሙ ይፋ እንዳደረገው ከሆነ የሱዳን የእርስ በርስ ጦርነት፣ የኢትዮጵያና የኤርትራ ውጥረት እንዲሁም እየጨመረ የመጣው የአሜሪካ፣ የሳዑዲ አረቢያ፣ የተባበሩት ኤሚሬቶች፣ የግብጽ፣ የኢራን፣ የሩሲያና የቻይና ጣልቃ ገብነት ከአሁን በኋላ እንደ ተናጠል ክስተቶች የሚታዩ አይደሉም። እነዚህ ጉዳዮች በዓለም አቀፍ የንግድ መስመሮች፣ በወደብ ተደራሽነትና በስትራቴጂካዊ ጥምረት ዙሪያ ወደሚያጠነጥን አንድ ወጥ የሽኩቻ ስርዓት እየተዋሃዱ መምጣታቸው ትንታኔው አመልክቷል። የቅርብ ጊዜ ክስተቶች ይህንን አደገኛ ሽግግር እንደሚያሳዩ ሪፖርት ጠቅሷል። የሳዑዲ አረቢያ መንግስት ለዋሽንግተን ባቀረበው ጥር የሱዳን ጦርነት እንደ ሩቅ የአፍሪካ ቀውስ ሳይሆን የቀይ ባህር ደህንነት ስጋት ተደርጎ እንዲወሰድና አሜሪካ ጣልቃ እንድትገባ መጠየቁ የለውጡ አንዱ ማሳያ ነው ተብሏል። በተመሳሳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በፖርት ሱዳን ያደረጉት ከፍተኛ ጉብኝት በዚህ ወሳኝ ወቅት ግልጽ የሆነ የፖለቲካ አሰላለፍን ያሳየ ነው ሲል ጥናቱ ገልጿል። በሌላ በኩል ኢትዮጵያ በቀይ ባህር ተደራሽነትና በቀጠናው ተጽዕኖ ዙሪያ ካለባት ፍላጎት ጋር ተያይዞም ውስጣዊና ውጫዊ ዲፕሎማሲያዊ ጫናዎች እያረፉባት መሆኑን ጠቅሷል። የቀይ ባህር መስመር ከፍተኛ ድርሻ ያለው የዓለምም የኮንቴይነር ንግድ የሚተላለፍበት በመሆኑ በሱዳን የሚፈጠር ግጭት ወይም በኢትዮጵያና ኤርትራ መካከል የሚፈጠር ስህተት የሚያስከትለው መዘዝ ከአፍሪካ ቀንድ የዘለለ እንደሆነም የኤአርሲ ትንታኔ አመልክቷል። አሜሪካ፣ ታላቋ ብሪታንያና ኖርዌይ በደቡብ ሱዳን ውስጥ አዲስ ግጭት ተጋርጧል ሲሉ አስጠነቀቁም። አስቸኳይ የተኩስ አቁም ጥሪም አቅርበዋል። የአሜሪካ፣ ታላቋ ብሪታንያና የኖርዌይ መንግስታት ደቡብ ሱዳን እንደገና ግጭት እየተከሰተ መሆኑን አስታውቋል። መሪዎቹ በአስቸኳይ አቅጣጫዎችን ቀይረው በመላ ሀገሪቱ የተኩስ አቁም ስምምነት ላይ ካልደረሱ በስተቀር ሀገሪቱ በ2013ና 2016 ወደ ታየው የአመፅ ደረጃ የመመለስ አደጋ እንዳላት አስጠንቅቋል። ሶስት ሀገራት በጋራ ባወጡት መግለጫ በግጭቱ ውስጥ ያሉ ሁሉም ወገኖች ወዲያውኑ ጥቃቶች ማስቆምና ወደ ቀጣይነት ያለው የመሪነት ደረጃ ውይይት መመለስ እንዳለባቸው ተናግረዋል። መግለጫው የሽግግር መንግስት በሲቪሎች ላይ የሚሰነዘሩ የአየር ጥቃቶችን እንዲያቆሙም ጥሪ አቅርበዋል። ከሁሉም በላይ በመላ ሀገሪቱ ወደ ሰፊ ግጭት መመለስ አይተናል ሲል መግለጫው ገልጾም ወደ ሰፊ አመፅ መመለስ ለደቡብ ሱዳን ህዝብ አሳዛኝ እንደሚሆን አክሏል። ሶስት መንግስታት የደቡብ ሱዳን መሪዎች ሀገሪቱን ለማረጋጋት አፋጣኝ እርምጃዎችን እንዲወስዱ አሳስበዋል። ይህም የፖለቲካ እስረኞችን መፍታት፣ የመንግስት ገቢን ለመንግስት ሰራተኞች ክፍያ መስጠትና እንደ ጤናና ትምህርት ያሉ አስፈላጊ አገልግሎቶችን ፋይናንስ ማድረግ ያካትታል። እንዲሁም በሁሉም ደረጃ የሚገኙ የሽግግር መንግስት ባለስልጣናት በሰብአዊ ተግባራትና በቀጠናውና በዓለም አቀፍ ድርጅቶች ስራ ላይ ጣልቃ መግባት እንዲያቆሙ ጥሪ አቅርበዋል። ሶስት መንግስታት የደቡብ ሱዳን መሪዎች የዜጎቻቸውና የዓለም አቀፉን ማህበረሰብ እምነት ለመመለስ ተጨባጭ እርምጃዎችን መውሰድ እንዳለባቸው ተናግሯል። ቀጣይ ግጭት የሰላም የኢንቨስትመንትና የመረጋጋት ተስፋን የበለጠ እንደሚያበላሽ አስጠንቅቋል። የኢትዮጵያ ንግድ ባንክ ደንበኞች አገልግሎቶችን ለማግኘት ዲጂታል መታወቂያ ከባንክ ሂሳባቸው ጋር መገናኘት እንዳለባቸው ገለጸ። የኢትዮጵያ ንግድ ባንክ የባንክ ሂሳባቸውን ከትክክለኛ ዲጂታል መታወቂያ ቁጥር ጋር ማገናኘት ያልቻሉ ደንበኞች ከተወሰኑ የጊዜ ገደቦች በኋላ የባንክ አገልግሎቶችን ማግኘት እንደማይችሉ አስታውቋል። ባንኩ ትላንት ባወጣው መግለጫ የመንግስት ባንክ ደንበኞች ማንኛውም የባንክ ቅርንጫፍ መገኘትና ከባንክ ሂሳባቸው ጋር የሚገናኝ ባለ 16 አሃዝ የፋይዳ አካውንት ቁጥር
ማስገባት እንደሚጠበቅባቸው አሳስቧል። ይህንን አለማክበር ደንበኞች ገንዘብ ማስቀመጥ፣ ገንዘብ ማውጣትና ሌሎች የባንክ ግብይቶችን እንዳያደርጉ እንደሚያግድ አስጠንቅቋል። አዲስ አበባ፣ ሐረር ክልልና ድሬዳዋን ጨምሮ በዋና ዋና የከተማ ማዕከላት ደንበኞች የፋይዳ ቁጥራቸውን የማገናኘት ሂደት ከታህሳስ 11 ቀን 2025 እስከ ጥር 9 ቀን 2026 ድረስ ማጠናቀቅ እንዳለባቸው አስገንዝበዋል። ከጥር 10 ቀን 2026 ጀምሮ የባንክ አገልግሎቶችን ለማግኘት የፋይዳ መታወቂያ ቁጥር ማቅረብ ግዴታ ይሆናል ብሏል። ተመሳሳይ የጊዜ ሰሌዳ ለዋና ዋና የክልል ከተሞች እንደሚሰራ ያስታወቀው ባንኩም በዋና ዋና የወረዳ ከተሞች ደንበኞች እስከ የካቲት 8 ቀን 2026 ድረስ ሂሳባቸውን ማገናኘት አለባቸው ተብሏል። ይህም ከየካቲት 9 ቀን 2026 ጀምሮ አስገዳጅ የማስፈጸሚያ ጊዜ ይኖራል ብሏል። በገጠር ወረዳዎችና ቀበሌዎች ውስጥ ላሉ ደንበኞች ሂሳባቸው የማገናኘት የጊዜ ገደብ ሚያዝያ 8 ቀን 2026 ሲሆን ከዚያ በኋላ ከሚያዝያ 9 ቀን 2026 ጀምሮ ቁጥሩ ያስፈልጋል ብሏል። ባንኩ መመሪያው ሁሉም የፋይናንስ ተቋማት የደንበኞችን መረጃ ከፋይዳ ብሔራዊ መታወቂያ ስርዓት ጋር እንዲያስማሙም የሚጠይቀውን የኢትዮጵያ ብሔራዊ ባንክ ባወጣ መመሪያ መሰረት እንደሚከተልም ማስታወቁ ይታወሳል። ዜናዎቻችን በዚያ በኩል መልካም ቀን